ልጅ አይደለሽም እንዴ? ተረገምሽ። ነይና አንፉቺ። ዝጋ። ፈጠረም ዘገየም እውነታው ላይ ደርሰሻል። ዋናው ነገር እሱ ነው። አንተ ልጅ ግን ምን ባደርግ ነው የሚሻለው? ለምንድን ነው እቺ ልጅ ማትተዋት? እኔ ምን ብዬ ነው የምነግራት? ያቺ እናት ተብዬዋ ተስፋ ስትቆርጥ ነግራት ይሆናል እንጂ እኔን ማን ብሎ ነው የሚሰማኝ? ማይ ምን ሆነሻል? በጣም ነው ባክስ የተናደድኩት። በጣም መጀመሪያው እንደዚህ አይነት መጥፎ ሴት መሆኗን ባቅ ኖሮ ጭራሽ ቤታችን አላስገባትም ነበር። አክስትሽ ደግሞ ምን አደረገች? እማዬ ሰደበቻት። እንዴት ሰው አስጠግቶ የያዘውን ሰው ይሳደባል? ጭራሽ በቀልሻለሁ ብላ ዛተችባት እኮ። በቀላታለሁ እንዴ? ምን አርጋት ነው? ቆይ እሱን ተው፣ አይጠቅምህም። ግን አሳዝናኛለች። ባደረኩት ነገር ደግሞ ምንም አልተጸጸትኩም። ምን አድርገሻት ነው? መቼስ መጥፎ ነገር እንዳላረግሽ እርግጠኛ ነኝ። ወደ መጣችበት እንድትመለስ ቦርሷን ወሬ ያባረርኳታ። ሲጀምር እንደሱ አይነት ሴት ጋር አንድ ጣራ ላይ መኖር አያስፈልግ። ለሷ ብለን እሷ የማታውቀውን አዲስ ቤት ቀይረናል። ማሂን ከፋት ከየት ነው ያመጣሽው? እንዴት አክስትሽን በረንዳ ላይ ትጣያታለሽ? በእናቴ መቼም አልደራደርም። መቼም ይሄን ስልሽ እንደሚከፋሽ አውቃለሁ። ግን እናትሽ በጣም ጨካኝ ናት። በልጇ ገላ የምትደራደር የራሷን ጥቅም የምታስቀድም ናት። ትሰማኛለህ? እናቴ እንዳትነገራት። አንተም እንዳክስቴ የመጨረሻ ጊዜ የምንተያይበት ቀን እንዳይሆን ዛሬ። ልክ እኮ ናት። እውነቷን ሊሆን ይችላል። ምናልባት አክስትሽም የራሷ የሆነ እውነት ሊኖራት ይችላል። ዳኒ፣ የሚሆነውን ነገር ራሴ ማስተዋል አይከብደኝም። አንቺ እናቴ ናት ብለሽ ራስሽን አሳመነሽ ይሆናል። ድርጊቱን እስካሁን ድረስ አልተረዳሽም። አይንሽን ግለጪ። እናቴ ናት የምትያት ያቺ ጨካኝና አረመኔ የሆነች ሴት ናት። ትሰማኛለህ? ሁለተኛ እናቴ እንዳትናገራት እሺ? እንግዲህ ጊዜያዊ ቤታችን ይሄ ነው። እንዴት አገኛችሁት? ፒስ ነው። ይኸውልሽ ማደር፣ አልማዝ የምትባል ሴትዮ ያለንበትን ቦታ በፍጹም እንዳታውቅ፣ ብትደውል እንዳታነሽላት ነግሬሻለሁ። ምን ያህል መጥፎ ሰው እንደሆነች ታውቂያለሽ አይደለ? አዎ። ታጠፋሽ ነው የምትፈልገው እሷ። ይሄን ቤተሰብ ብጥብጥ ማድረግ ነው የምትፈልገው። ነግሬሻለሁ። ያለንበትን በምንም አይነት ለእሷ እንዳትነግሪ፣ ስልኳን እንዳታነሽ ነግሬሻለሁ። ወይኔ ማህደር፣ ሰዓቱ ረፈደ። ሰውዬው አሁን ነው እኮ ትምጣልኝ ብሎ ያለው። አሁን እሺ ነሽ ተንሻው። ኧረ እማዬ በእናትሽ እኔ ደክሞኛል፣ ትንሽ ልረፍ። ምን ማለት ነው ትንሽ ልረፍ? ደክሞኛል እና ታዲያ አንቺ ወጥተሽ ካልሰራሽ ይሄ ቤት ኪራይ እንዴት ሊከፈል ነው? በተጨማለቂ ተነሽ፣ አሁን ሰዓቱ ይገባል። ቶሎ ቶሎ በይ፣ እባክሽን አውጪ። አሁን ከዚህ ጋር ነው ድጋሚ እዚህ ቤት ውስጥ የምኖረው? ስነስርዓት እንጀራችን ነች። ቶሎ ቶሎ በይ አሁን። ይኸው በአንተ ጦስ ህይወቴ ድብልቅልቅ ወጥቶ ተበላሽቶ ነበር። አሁንም እድሜ ለማህደር በል እንጂ ባዶ እጃችንን ቀርተን ነበር። እባክሽ የራሳችሁ ጉዳይ። አሁን እኔ ስለ እናንተ የምጨነቅ ይመስላችኋል? ይኸውልህ ዳግም፣ እያንዳንዱ ቤት ውስጥ የምትበላው ገንዘብ፣ ውጭ ወጥተህ የምትንዘላዘልበት ገንዘብ እኮ ከመሬት ወድቆ የተገኘ አይደለም። ማህደር ናት ለፍታ ሰርታ የምታመጣው። አይመለከተኝም። ያቺ ግን እንኳን እናቷን አባረረቻት። በጣም ነበር የምትጨንቀኝ ነበር። ደግሞ እሷ የለችም ብለህ እንደፈለግኩን ማለት አይደለም። እሺ ማለት አልገባኝም። እኔ ነኝ ከማንም ሴተኛ ዳሪ ጋር። አንተ አፍን ሰብስብ፣ በኋላ ሌላ ችግር እንዳትፈጥር። እቺን ቆሻሻ ትፈሪያታለሽ ማለት ነው? የገቢ ምንጭ እኮ ናት። እፈራታለሁ፣ አከብራታለሁ። አንድ ቀን እውነታው ላይ ግን ከደረሰች
የምር ትገልሻለች። ግን ትወጃታለሽ እንዴ? ማንን? ማደር? እቺ የተረገመች ደግሞ ምኗ ይወደዳል? እኔ ጥቅም ስለማገኝባት ብቻ ነው። እናቷ እንዳልሆነች ያወቀች ቀን ነገሮች እንደሚደባላለቁ ታውቂያለሽ አይደል? ያኔ ግን በቁምሽ የምትቀብርሽ ነው ይመስለኝ። እንኳንም አልማዝን አባረረችልኝ እንጂ ሌላ ማን ይነግራታል? እሷ እኮ ነች ልትነግራት ዳር ስትለኝ ነበረው። ይኸውልሽ ግን እኔም ፍሪ አንድ ቀን ልነግራት እችላለሁ። ምን እያልክ ነው? ይኸውልሽ ገብቶሻል። የምልሽን የማታረጊ ከሆነ አሊያም ደግሞ እሷን አንድ ነገር አደረካት ምናምን እያልሽ ጓይ የምትይኝ ከሆነ እውነቱን እንዳለ አፍረጭ እነግራታለሁ። ጨካኝ እንደሆንሽ እነግራታለሁ። ምን ሆነሽ ነው የምታለቅሽው? ዳኒ አንተ ልክ ነበርክ። ምንድን ነው የተፈጠረው? እናት ያልኳት ሴት ተጫወተችብኝ። እማትረባ አረመኔ ሴት ነች። እናት ለመሆን የማትበቃ ነች። ህይወቴን ቀማችኝ ዳኒ። እሺ ተረጋጊ። የተፈጠረውን ቀስ ብለሽ ንገሪ። ምን ሰምተሽ ነው? በራሷ አንደበት እንደምጠላኝ ስታወራ ሰማዋት። እኔ ለሷ ስንት ነገር እንዳልሆንኩኝ ቆሻሻ የማትረባ ብላ ተጸየፈችኝ። ማሂ በመጨረሻ እውነታውን ስለሰማሽ ደስ ብሎኛል። ምንም ቢሆን ከህልምሽ ነቅተሻል። ለመፍትሄው ደግሞ አታስቢ። ቀስ ብለን እንፈልገዋለን። ስንት አመት ሙሉ እናቴ ናት ብዬ ያመንኳት ሴት ድንገት እናቴ ያለ መሆኗን ሰማው እኮ። እሺ ንገረኝ፣ ይሄ ምን መፍትሄ አለው? ፈጠንም ዘገየም እውነታው ላይ ደርሰሻል። ዋናው ነገር እሱ ነው። እኔ እንዳትቸገር ከማንም እንዳታንስ ብዬ ገላይን ሽጬ ገንዘብ እያመጣሁላት፣ እሷ ግን እየተጠቀመችብኝ ነበር። የማንም ልጅ ናት ጉዳይ አይደለም ብላ እኮ ነው ዳኒ። ምን ዋጋ አለው? ብቸኛው ማንም እንደሌለኝ አወቅኩ። አሁን እኔ መኖር ምን ጥቅም አለው? እንዴ ምን ማለትሽ ነው? እኔ ያለው አይደል እንዴ? ዳኒ አንተ መልካም ሰው ነህ ታውቃለህ። እኔ ግን ተራ መንገድ ላይ እንዳጨርሹ። እኔ ልብሽን ብቻ ነው የምፈልገው። ከልቤ እንደማፈቅረሽና በማንም እንደማላውጥሽ ብቻ እሱም ብቻ ተረጂ። እሺ አሁን ቆይ ምንድነው የማደርገው? በቃ ነኝ። ገቤ ደግሞ ለሁለታችንም ይበቃል። ወደ እኔ ነኝ። እንዲህማ ቤቱን ለቅቄ አልወጣም። ምን ልታረጊ ነው? እሱን ራሳቸው ላይ አድርጌ ያሳያቸዋለሁ። ማሂ እንዴ ቆይ ጠብቅኝ። እሺ አንቺ ማሂ እኔ የምለው ያቺ የታባቱ ሄዳ ነው አልፋ ምግብ ምናምን አታበስልም እንዴ? አንተ ልጅ እረፍ ብያለሁ። እቺ ልጅ አላግባብ የምትነኩሳትን ነገር ተው ብያለሁ። ምግብ ከሆነ ደግሞ እኔ አበስልልሃለሁ። ለነገሩ ተው ቢያክሽ። ምን እሷ የነካችሁ እንዳለ ቆሻሻ ነው። ባይሆን አንቺ ስሪ እንዴ። ምን ነው ደነገጥሽ? ቆሻሻነቷን አምና የተቀበለች ሴት ነች። ስለዚህ ምንም አይገርምም። ዳግም አፈን ሰብስብ፣ ንግግርን አስተካክል ብያለሁ። ማህደር ምን ሆነሽ ነው የዘገየሽው? ስትቆይ እኮ በጣም አሰብኩ፣ ተጨነቅኩኝ። ተጨነቅሽ? ለማንኛውም ቢጥምን ባይጥምን አፍጥኝ ምግብ ስሪልኝ። እሺ አዘጋጃለሁ። ቆይ አንተ ልጅ ግን ምን ባደርግ ነው የሚሻለው? ለምንድን ነው እቺ ልጅ ማትተዋት? በጣም ነው የምታስጠላኝ። በጣም ሰዓት ራሱ በቃ ቅፍፍ ነው የምትለኝ። ቤቷ እኮ ነው ታዲያ። ከደበረች ቤቷን ጥለው ውልቅ ማለት ነው። ትሰማኛለህ ዳግም? ነግሬሃለሁ። ይሄ የመጨረሻ ማስጠንቀቂያዬ ነው። አረ እኔንም እንደ እናቷ እንድታባረር ልታረጊ ነው? አስፈላጊ ከሆነ አዎ። ምግብሽ አይጣፍጥ ሁለመናሽ እንደው ቡናውን አምጪ ቢያንስ። ምናምን አትማሪም እንደ አንቺ
ቆይ ልጄ ምንድነው እየተፈጠረ ያለው? ለምንድነው የታሰርነው? ልጄ እስቲ ትንሽ አታፍሪ? ለምን አፍራለሁ? ልጄ አይደለሽም እንዴ? ተረገምሽ። ነይና አንፉቺኝ። ዝጋ። አንተ ልክስክስ ያደረከኝ ይምራሳል መሰለህ? ውሻ ይኸውልሽ፣ ሌላ ነገር ውስጥ እንገባለን። እሺ አለቅሽም። የምድር ሲሆን ነው ማረግልሽ። ቆይ ማህደር ግን ምን ሰይጣን አሳስቶሽ ነው እናትሽ እንደዚህ አስረሽ ለማሰቃየት የተነሳሽው? ሁሉንም ነገር አውቄያለሁ። አንድ ባንድ ሁሉንም ነገር አውቄያለሁ። ቆይ ምኑን ነው የምታውቂው? እኔ እኮ ማህደር ከአንቺ ምንም እኮ የደበቅኩት ነገር የለም። በመጀመሪያ እናቴ ስላልሆንሽ በጣም ደስ ብሎኛል። አንቺ የተረገምሽ። ቆይ ማን ነው እንደዚህ አይነቱን የውሸት ታሪክ የነገረሽ? አብቅቷል። ለገንዘብ ብለሽ እንዴት ሴተኛ ዳሪ ታደርጊኛለሽ? ቆይ አንቺ ምን አይነት እናት ነሽ ግን? አትጩይባት። እሷ ስላለች ነው በህይወት ራሱ ይቆምሽ። ዝም በል አንተ። አንተን ያናገረ ማንም የለም። አንተን ደግሞ በመቀጣህ እቀጣሃለሁ። እሱን በማን እንደሚበስል እናያለን። አሁን በእኔ እጅ ላይ ናችሁ። እዚህ ዋስሬ ደርቃችሁ እንድትቀሩ ነው ማረጋችሁ። ማን እንደሚያስጥላችሁ እናያለን። አንቺ ልጅ እንግዲህ ይሄን የልጅ ጨዋታሽን ተይ እያልኩሽ ነው። የልጅ ጨዋታማ ለመሆኑ ያኔ በራፍ ስደፊ ይገባሻል። እሺ ሁለተኛ እናንተን ባለማየቴ ደስተኛ ነኝ። ማትረባ አይሻታለች የተረገመች ልጅ። ወይኔ አዋረደች። እንደዚህ እንደምታደርግ ደግሞ ታውቆኝ ነበረ። እስቲ ዝም በል። ይሄን እኮ አንተ ስትለፈልፍ ሰምታ ነው የሚሆነው። እኔ ምን ብዬ ነው የምነግራት? ያቺ እናት ተብዬዋ ተስፋ ስትቆርጥ ነግራት ይሆናል እንጂ እኔን ማን ብሎ ነው የሚሰማኝ? ዳግም አሁን መቀባጠሩን ተውና መፍትሄ ይፈልግ። በኋላ እዚሁ ሞተን እንዳንገኝ። ወይኔ ዳግም ይህንን መፍታት ያቅተኛል ብለሽ ነው? ብቻ ላግኛት ማረጎን ያውቃሉ ወይ? አሁን ዛቻውን አቁምና እባክህ መፍትሄ ይፈልግ። እጅን እያሳመምከኝ ነው። አትቦክስ ተይ። ቆይ እፈታዋለሁ። እሺ ቀስ ብላ ትቦክስ ተይ። እሺ እንኳን ደህና መጣሽ። አሁን ትምህርትሽን በሰላም መማር ትችያለሽ። አመሰግናለሁ። አንተ በጣም ጥሩ ሰው። ጨርሽ መሞጋገሱ ይቀርና ወደ ቤት እንሂድ። ግን አከራዮቹ ምንም አይሉም? ማለቴ ድንገት ሴት ይዘህ ስትሄድ ምን ይላሉ? በዛ ላይ ሚስቴ እንደሆንሽ እነግራቸዋለሁ። የምር? ከእንግዲህ በእኔ እጅ ላይ ነሽ። ምንም ሀሳብ እንዳይገባሽ። ግን ሁለተኛ እዛ ቤት ተመልሰሽ እንዳትሄጂ። እኔ በጭራሽ መመለስ አልፈልግም። ግን ደግሞ ምንድን ነው? አዳነች እውነተኛ እናቴ እንዳልሆነች አውቄያለሁ። ጥያቄው ማናት እናቴ? አባቴስ ማን ነው? ታውቃለህ፣ የውሸት ህይወት ነበር ስኖር የነበረው። ማህደር፣ አሁን እሱን ጥያቄ የምንፈታበት ሰዓት ላይ አይደለም።
አንቺ መረጋጋት አለብሽ። ወደ ራስሽ መመለስም አለብሽ። ከዛ ቀስ በቀስ ጥያቄዎቹን እየነዱን ነገር እንፈታቸዋለን። እሺ እሺ ቆሻው ምንድነው የምናደርገው? ባዶ እጃችንን ቀርተናል እኮ ዳጊ። በመጀመሪያ ከዚህ መከራ ስላስወጣሽ እኔ ማመስገን አለብሽ። ትቀልዳለህ እንዴ? የገቢ ምንጭ እኮ ናት ገላይ ልትሄድ የነበረችው። ቆሻው ነገ ምንድነው የማደርገው? ምንም እኮ የሚበላ ነገር የለም። አያሳስብሽ፣ እሱን ለእኔ ታዩ። ቀጥ ብላ ወደ ቤቷ እንድትመጣ ነው ማረጋት። እያያሃት አይደል እንዴ? አይናችሁን ማየት አልፈልግም ብላ እኮ ነው ትታን ሄደችው። አሁንማ አምርራለች። እግሯ ላይ እንኳን ተደፍቼ ይቅርታ አድርጊልኝ ማሪኝ ብዬ ብላት እንኳን የምትመለስ አይመስለኝም። አትጨነቂ ያልኩሽ እኮ። ሲጀመር እሷን እንደፈለግን የምናደርግበት መረጃ በእጄ ላይ አለ። የምን መረጃ? ሚስጥር ነው። ይኸውልሽ እኔን እመኚኝ፣ አንድ ቀን እቺ ልጅ ውጪ ሳታድር ቀጥ ብላ ወደ ቤት እንድትመጣ ነው ማረጋት። አልገባኝም። ቆይ ዳግም ምን አድርገህ ነው? ትንሽ ጠብቂ። ይኸውልሽ አንቺ ሳትሆኚ ራሷ እግርሽ ተደፍታ ይቅርታ አድርጊልኝ ወደ ስራዬ መመለስ እፈልጋለሁ እንድትል ነው ማረጋት። ዳግም እየቀለድክብኝ ነው እንዴ? አይደለም፣ ትንሽ ጠብቂ። ሄሎ፣ ማን ልበል? ማን ልበል? ገለሽው ግን ያልቀበርሽው ሰው። ምን ማለት ነው? አልገባኝም። እንደ ክፋትሽ ቢሆንማ ገለሽ ነበር። የሚገርመው እኛ ግን አለ። ምን ምንድን ነው ያልከው? እንኳን አንቺ ይቅርና ማንም እኔን ለመግደል አይደፈርም። ምን ፈልገህ ነው የደወልከው? ትሰማኛለህ? አንተም ያችን የተረገመች ሴትዮ ሁለተኛ ማየት አልፈልግም። በቀላሉ የምንላቀቅ ይመስልሻል? ያደረግሽውን ረሳሽው እንዴ? እናንተ ላደረጋችሁት ነገር ይሄም ሲያንሳችሁ ነው። ትሰሚኛለሽ? አሁኑኑ ወደ ቤት እንድትመጪ እፈልጋለሁ። ቤት? ማፈሪያ! በጭራሽ አላረገውም። ላይኔ እንዳስጠላችሁ ማን በነገራችሁ? አሁን አፍሽን ሰብስበሽ ወደ ቤት ተመለሽ። አይ የምትይ ከሆነ ግን ያኔ እኔና አንቺ ያደረግናቸውን ነገሮች በሙሉ በቪዲዮ ይዤዋለሁ። ሶሻል ሚዲያ ላይ በትንልሻለሁ። ለአንቺ ምንም አይነት ርህራሄ የለኝም። ምን? መቼም ያ ሞኝ አፍቃሪሽ እንዲያውቅብሽ የምትፈልጊ አይመስለኝም። ቪዲዮን ቴሌግራም ላይ ልክልሻለሁ። ይኸውልሽ ትሰሚኛለሽ? ነገ ዛሬ ሳቲ አሁኑኑ ወደ ቤት ተመለሽ።
ቆይ ዳግም ምን አድርገህ ነው እየመጣ ያለው? ደወልኩላት እንደምትመጣም ነግራኛለች። ከዚህ በኋላ አንቺ ያለ ሰቀቀን የፈለግሽው ነገር መጠየቅ ትችያለሽ። እሷም ታደርገዋለች። ቆይ ምን አድርገሃት ነው እንደዚህ እንደምትመጣ በራሴ የተማመንከው? እኔ ያለ ቁረጥ እንጂ አንዴ ከቆረጥኩ ማንንም አያሸንፈኝም። እንኳን እቺ ውዳቂ ትቅርና አለው ለሚለው እንኳን እጅ አልሰጥም። ወሬኛ ይሄኔ እኮ በማይረባ ነገር አስፈራርታት ይሆናል። አንቺ የምትፈልጊው መምጣቷን አይደል? ስለዚህ እኔ ደግሞ ስራ እንደምትፈልግ አድርጌ አመጣታለሁ። በቃ ደስ ሊልሽ ነው የሚገባው። እሺ ግልጽ ውስጥ መጣ እናያለን። ማደር ምን ሆነሽ የተረበሽው? ዳኒ መሄድ አለብኝ። የት ነው የምትሄጂው? ወደ ቤቴ ግድ መሄድ አለብኝ። ማይ አብደሻል እንዴ? ያደረጉሽን ነገር ረስተሽው ነው? አልረሳሁትም፣ ግን ያደረኩት ነገር ትክክል አይደለም። እኔ ይሄን አላለም። ምንድነው በአንዱ ሀሳብሽ እንደዚህ ያስቀየረሽ? ማን ደውሎ አስፈራርቶሽ ነው? ንገሪኝ። ማንም አላስፈራራኝም። በቃ ከእናቴ ጋር መሆን ስላለብኝ ነው። ማይ ምንም እየገባሽኝ አይደለም። ቅድም እናቴ አይደለችም እናቴን መፈለግ አለብኝ ስትይ አልነበር እንዴ? አሁን ደግሞ ከየት የመጣ ነው እናቴን ልካሳት ምናምን የምትይው? ዳኒ እባክህ ተረዳኝ። በቃ ግድ መሄድ ስላለብኝ ነው። ምኑ ልረዳሽ እንዴ? ከመሬት ተነስተሽ ሀሳብሽን ቀየርሽ። እንድረዳሽ ከፈለግሽ የሆነ ምክንያት ስጭኛ። ምንም በሌለበት ምኑ ልረዳሽ? ሁሉንም ነገር ተነጋግረን አብረን ለመኖር ካሰብን በኋላ አንተ የማታውቀው ነገር ተፈጥሯል ዳኒ። ይሄ ነው በቃ ልልህ የምችለው። አንተ ባሰብከኝ ልክ ስላላገኘህ በጣም አዝናለሁ። ማላቃ ሴት እየሆንሽብኝ ነው። ሰው እንዴት ከችግር ላላቅህ ላግዝህ ሲባል እንደዚህ ይሆናል? ማይ እየገባሽኝ አይደለም። ምን ይሆንሽ ነው? ዳኒ እኔን ለማገዝ ላደረክልኝ ነገር በጣም አመሰግናለሁ። አሁን ግን መሄድ አለብኝ። ምንድነው ችግሩ? አመማት እንዴት ልጅ? ወይስ እኛ የማላውቀው ችግር አለ? ረባሽ እንደረግሽው ንገሪ። ልቀቀኝ በእናትህ። ጸጉሬን እያሳመምከኝ ነው። ጸጉሮሽ ነው እንዴ ገና ያሳሰበሽ? አንቺ እኮ ተፍተሽብኛል። ረሳሽው? ይቅርታ አድርግልኝ። ድጋሚ አይለመደኝም። ከዳግም እጅ አመልጣለሁ ብለሽ አስበሽ ነበር እንዴ? ሰምኛለሽ? ያደረግሻቸው እያንዳንዱ ነገር ትቀጫለሽ። ገባሽ? ልቀቀኝ። ቆይ ለምን አትተወኝም? አላሳዝንህም? እህት የለህም? የለኝም። ቢኖረኝም እንዳንቺ ገሏን የምትሸጥ አይደለችም። አሁን ሂጂና ይቅርታ ጠይቂያት። አዳነች እንዴ ጥፋተኛዋ እሷ። እኔ ለምን ብዬ ነው ይቅርታ የምጠይቃት? ስላዘዝኩሽ። አይ የምትይ ከሆነ ደግሞ ቪዲዮሽን እለቅልሻለሁ። ከዛ መኖር እንዲያስጠላሽ ነው ማድረገው። ተው እባክህን፣ አስጨክንብኝ። አሁን ሂጂና ይቅርታ ጠይቂያት። እሷ የምትልሽን በሙሉ እያንዳንዱን ነገር ሳታመነች ታደርጊያለሽ። እሺ ኪቢያ ስህተት እንደሰራው ገብቶኛል። ማደር በቃ ድጋሚ እንዳይደግምሽ። እናትሽ ላይ እጅሽን ማንሳት እኮ ነውር ነው። የአሁኑን ብቻ ይቅርታ አድርጊልኝ እንጂ ድጋሚ አይለመደኝም። እሺ ተነሽ። እናትሽ አይደለሁ እንዴት ነው እጨክንብሻለሁ? ተነሽ። በአሁን እኔ ልጅኩሽ ተነሽ። አሁን ወደ ስራሽ። ደንበኛሽ ፈልጎ ደውላቶሽ ነበር። አሁን አዎ። ምን ነው ሌሊትም ሂጂ ከተባሽ ትሄጃለሽ። ጎበዝ ነኝ። ዋናው እኮ አንቺ ጥፋትሽን መረዳትሽ ነው። አንቺ እኮ ቤተሰብ አስተዳዳሪ ነሽ፣ ኃላፊነት አለብሽ አይደል? ጠንከር ማለት አለብሽ። እሺ እሄዳለሁ።
አንተ ቆይ ምን አድርጋት ነው ልጅቷ ተመልሳ እንድትመጣ ያደረከው? ደግሞ እኮ በእኛ ጥፋት እኮ ነው ዝቅ ብላ ይቅርታ እየጠየቀች ነው ያለችው። ነግሬሽ ነበር እኮ እማዬ፣ ሁሉ ነገር በቀላል መንገድ እንደማረገው። ማለቴ እናቷ እንዳልሆንኩኝ እያወቀች ያን ሁሉ ስራ ካሰራት ማለት እንዴት ሊሆን ቻለ? ቆይ ዳጊ ግን ምን አድርጋት ነው? እስቲ እውነቱን ንገረኝ። እንግዲህ የምትፈልጊው ነገር ሁሉ ሆኖልሻል። ብትደሰች ነው የሚሻለሽ። ዝም ብለሽ አጥብተሽ አትጠይቂ። ስትመለስ ብሩን እንድትሰጪኝ። ቆይ ይሄ ግን እንዴት ሊሆን ቻለ? የሆነ የማላውቀው ምስጢር አለ ማለት ነው። ይሁን፣ ይሄ ግን ለእኛ ጥሩ ነው። ከዚህ በኋላ እንደፈለግኩ ነው እንደ ገረድ ማሽከረክራት። ማሂ ምን የተፈጠረው? ወዴት ነው እየሻልሽው? ዳዲ በእናትህ ተወኝ። ለምንድን ነው የማትተወኝ? ለምንድን ነው ግራ የምታጋቢኝ? እሺ ወደ ስራ እየሄድኩ ነው። አሁን ልትተወኝ ትችላለህ? አሁን ገባኝ። ሲጀመር ተገደሽ ሳይሆን ፈልገሽ የምትሰሪው ስራ ነው።